10 ከ10 ለአዲስ አበባ የተፈጥሮ ጸጋዎች አዲስ አበባ በግርማዊ ዳግማዊ አጤ ምኒልክና በግርማዊት እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ አማካኝነት በወርሃ ኅዳር 1879 ዓመተ ምህረት የተቆረቆረች የኢትዮጵያ ዘመናዊ ዋና ከተማ ናት። የከተማዋ መነሻ ምስረታው በእንጦጦ ተራራ በኩል ተሸጋግሮ የተከናወነ ቢሆንም በፍጥነት በማደግ ከንጉሣዊ መቀመጫነት ወደ ብሔራዊና አህጉራዊ ማዕከልነት ተሸጋግራለች። ከተማ 140ኛ ልደቷን ለማክበር 1 ዓመት የሚቀራት የ139 ዓመት ዕድሜ ወጣቷ አዲስ አበባ ከተማዊ፣ አገራዊ፣ አህጉራዊ መገለጫዎቿ እጅጉን ብዙ ናቸው። እውነትም 10 ከ10 ይገባቸዋል የሚያስብሉ እነሆ በ140ኛ የምስረታ በዓሏ መባቻ ዓመት ላይ ሆነን አዲስ አበባዊ እውነታዎቿን እየነቀስን በ10 ነጥቦች በማስቀመጥ ከ10 እናርማቸዋለን። ዛሬ የምናቀርብላችሁ ቀዳሚ ባለ 10 ከ10 አዲስ አበባን ለከተማነት ምቹና ተመራጭ ያደረጓትን የተፈጥሮ ጸጋዎቿን ነው። እንዲህ ዘርዝረናቸዋል። አንደኛ፣ ከፍተኛ አልቲቲዩድ ላይ መገኘቷ። አዲስ አበባ በአማካይ 2500 ሜትር ከባህር ጠለል በላይ ከፍታ ላይ የተቀመጠች ከተማ ናት። ይህም ከአፍሪካ ቀዳሚ ሲያደርጋት በዓለማችን ከፍተኛ አልቲቲዩድ ላይ ከሚገኙ 5 ዋና ከተሞች መካከል ከቦሊቪያዋ ላፓዝ፣ ከኢኳዶሯ ኩዊቶና ከኮሎምቢያዋ ቦጎታ በመቀጠል 4ኛ ደረጃ ላይ እንድትገኝ አስችሏታል። የፍልውሃ ስጦታ። ፍልውሃ ለአዲስ አበባ ከተማ መቆርቆር ዋነኛ ምክንያት ነው። ይህ የተፈጥሮ ጸጋ ለአዲስ አበባና ለአካባቢዋ ነዋሪዎች የፈውስ ምንጭ በመሆን ከማገልገሉ ባሻገር ለገላ እጥበትና ለቱሪዝም መዳረሻነት የራሱን አስተዋጽኦ አድርጓል። የፍቅር ከተማ፣ የአራዶች መፍለቂያ፣ የሰላም ተምሳሌት፣ የእንግዶች ማደሪያ። 3ኛ የከርሰ ምድር ውሃ ሀብቷ። አዲስ አበባ በሚሊዮኖች ለሚቆጠሩ ነዋሪዎቿ የምታቀርበው ንጹሕ የመጠጥ ውሃ መሠረታዊ ምንጭ ከከተማዋ ከርሰ ምድር ጥልቅ ስፍራዎች የሚገኝ ነው። ለታላቁ ስምጥ ሸለቆ ቅርብ ከመሆኗ የተነሳ ከተማዋ በውሃ የበለጸጉ የምድር ውስጥ ግዙፍ የተፈጥሮ የውሃ ማጠራቀሚያ ታንኮች ላይ ተቀምጣለች። በመሆኑም በየአካባቢው የተቆፈሩ በርካታ ጥልቅ የውሃ ጉድጓዶች የአዲስ አበባን የውሃ ፍላጎት ከገጸ ምድር ምንጮች ጋር በመቀናጀት በማርካት ላይ ናቸው። 4ኛ የእንጦጦ ተራራ። እንጦጦ ዲልዲላ አዲስ አበባን ወላጅ ነው። ታሪካዊው የእንጦጦ ተራራ ሰንሰለት ከተማዋን በስተ ሰሜን የሚከልልና የሚያስውብ ተፈጥሯዊ አጥር ነው። ይህ ከፍታ ቅድመ አዲስ አበባ መናገሻ የነበረና ለንጉሣዊ መንግሥት ስልታዊ ጠቀሜታ ያለው ቦታ ነበር። 1300 ሄክታር የቆዳ ስፋትን ይሸፍናል የሚባለው እንጦጦ ዝቅተኛው ምድሩ 2600 ሜትር ከባህር ወለል በላይ ሲሆን ከፍተኛው ደግሞ 3200 ይደርሳል። እስከ 14 ዲግሪ ሴንቲግሬድ የሚደርስ የሙቀት መጠን የሚመዘገብበት ሲሆን ቀዝቃዛ በሆነው የአየር ንብረቱ ቁልቁል የተዘረጋችውን መዲና ንጹሕ አየር ይለግሳል። የተፋሰሱ ገላ ገሚሱ ለአባይ ሲገብር፣ ገሚሱ ደግሞ ወደ አዋሽ ይወርዳል። ይህን ያዩ እንዴት ያለ ምስጢራዊ ተራራ ነው ሲሉ ያወድሱታል። ከተማው ባባሩ ነፋሱ ነው ጥሩ በተራራ
5ኛ ለም የአፈር ክልልና የአየር ንብረት። አዲስ አበባ የምትገኘው በታላቁ የምስራቅ አፍሪካ ስምጥ ሸለቆ ግሬት ሪፍት ቫሊ አቅራቢያ በመሆኑ ይህ ስምጥ ሸለቆ የፈጠራቸው ልዩ የጂኦሎጂ አቀማመጦችና የአፈር አይነቶች አሏት። ከተማዋ የምትገኘው በማዕከላዊ ኢትዮጵያ ደጋማ ቦታዎች ላይ መሆኑ ደግሞ እርጥበት ባለውና ለም በሆነ አፈር የበለጸገች እንድትሆን አስችሏታል። ይህም የተፈጥሮ እጽዋትና አትክልቶች በቀላሉ እንዲያድጉ ያግዛል። ወደፊት በከተማ ግብርና ላይ በስፋትና በትጋት በዘመናዊ መንገድ ከተሰራበት አዲስ አበባ ራሷን ከመቻል አልፋ ለአገርም ትተርፋለች። 6ኛ የተፈጥሮ የውሃ ተፋሰሶች። አዲስ አበባ ብዙ ትላልቅ ወንዞች ባይኖሯትም በከተማዋ ውስጥና በአካባቢዋ የሚፈሱ በርካታ ጅረቶችና ወንዞች አሏት። እነርሱም በከተማዋ የውሃ ተፋሰስ ውስጥ ትልቅ ቦታ የሚሰጣቸው ናቸው። በተለምዶና በስፋት የሚታወቀው የአዲስ አበባ ዋና የወንዝ ተፋሰስ የአቃቂ ወንዝ ነው። አቃቂ ወንዝ በሁለት ትላልቅ ቅርንጫፎች ይከፈላል። ታላቁ አቃቂ ወንዝ በምስራቃዊው የከተማዋ ክፍል የሚፈስ ሲሆን ምንጩን ከሰሜን ምስራቅ ከእንጦጦ ተራራና አካባቢው ያገኛል። ትንሹ አቃቂ ወንዝ ደግሞ በምዕራባዊው የከተማዋ ክፍል ውስጥ የሚፈስ ነው። እነዚህ ሁለት ወንዞች ከተማዋን ለቀው ከወጡ በኋላ አባ ሳሙኤል ግድብ አካባቢ ይገናኛሉ። በስተመጨረሻም ተዋህደው ወደ አዋሽ ይነጉዳሉ። አሎ አዲስ አበባ አዱ ገነት የኔ ናፍቆት። 7ኛ የእህል የፍራፍሬና መሰል ምርቶች መገኛነቷ። በየጊዜው የዋጋ መጨመርና የተለያዩ የግብርና ምርቶችን በሚፈለገው መጠን የማቅረብ ችግሮች ቢስተዋሉም አዲስ አበባ የእህል የፍራፍሬና መሰል ምርቶች መገኛ ማዕከል የመሆኗን እውነት መሻር አይቻላቸውም። ይህ በከተማዋ ጂኦግራፊያዊና የአየር ንብረት አቀማመጥ የተፈጠረላት እጅግ በጣም ጠቃሚ የተፈጥሮ ስጦታ ነው። አዲስ አበባ በደጋማ ስፍራ ላይ ብትሆንም በጥቂት 100 ኪሎ ሜትሮች ርቀት ላይ ወይና ደጋና ቆላማ የአየር ንብረት ያላቸው ክልሎች በመገኘታቸው ምክንያት የተለያዩ ኢኮሎጂካዊ ዞኖች እንዲፈጠሩና በርካታ የግብርና የምርት አይነቶች በከተማዋ ዙሪያ እንዲበቅሉ አስችሏል። 8ኛ የአየር ንብረት ሚዛን። አዲስ አበባ የዓለም ሙቀት መጨመር ወይም ግሎባል ዋርሚንግ ፈተና ሳይበግራት ዓመቱን ሙሉ ከባድ ሙቀትም ሆነ ብርድ የሌለባት ለኑሮና ለሥራ ምቹ የሆነ ሚዛናዊ የሙቀት መጠን ያላት መሆኗ ሌላኛው በረከቷ ነው። ዘጠነኛ የብዝሃ ሕይወት ጸጋዎቿ። በአዲስ አበባ ከተማ ውስጥ ከቅርብ ጊዜ ወዲህ በተፈጥሮ ጥበቃ ዙሪያ እየተሰሩ ያሉት ተስፋ ሰጪ ጅምሮች ተጠናክረው ከቀጠሉ በቅጡ ሳንሰራባቸው በመቅረታችን በከተማችን የሌሉ ከመሰሉት የብዝሃ ሕይወት በረከቶቻችን ልናገኛቸው የምንችላቸው ኢኮኖሚያዊና ስነ ምህዳራዊ ትርፎች ይህ ያህል ነው ተብሎ የሚገለጥ አይደለም። ከተማችን አዲስ አበባ ከሀገራችን ደጋማ አካባቢዎች አንደኛው በመሆኑ ለበርካታ የእጽዋትና የእንስሳት ዝርያዎች መኖሪያነት የተመቸ የተፈጥሮ ስጦታ የታደለ ነው። ይህንንም ወደ ጉለሌ እጽዋት ማዕከል፣ መናገሻ ሱባ፣ እንጦጦ ፓርክ ጎራ ያለ ንጹሕ አየር እየማገ ከተማችን የተሰጣትን የተፈጥሮ ጸጋ ይረዳል። 10ኛ ጂኦግራፊያዊ ማዕከላዊነቷ። አዲስ አበባ የኢትዮጵያ ዋና ከተማ እንደመሆኗ መጠን ከሞላ ጎደል በሀገሪቱ ጂኦግራፊያዊ ማዕከል አካባቢ
ትገኛለች። ይህ አቀማመጥ የፖለቲካ፣ ኢኮኖሚ፣ አስተዳደራዊና የትምህርት ማዕከል እንድትሆን አስችሏታል። ይህም በሀገሪቱ ውስጥ ካሉ ሌሎች ትላልቅ ከተሞችና የክልል ማዕከላት ጋር በቀላሉ በመንገድና በአየር ትራንስፖርት እንድትገናኝ ያደርጋታል።